ተመልካቾች ቀጥለናል። አሁን ደግሞ በዝርዝርና በስፋት ወደምናደርሳችሁ ዘገባችን እናምራለን። ህጋዊ የባንኮች ውህደት ግዙፍ አቅም የሌላቸውን ባንኮች ለመታደግና የበለጠ አዋጭና ጠንካራ ባንክ ለመፍጠር በዓለም አቀፍ ደረጃ የተለመደ የባንክ አሰራር ስርዓት ነው። ህጋዊ የሆነ የባንኮች ውህደት አሰራር ምን ይመስላል? የባንኮች የፋይናንስ ስርዓት ጤናማና የባለ አክሲዮኖችን መብትና ፍላጎት ምን ያህል ታሳቢ ያደረገ ነው? በሀገራችን የፋይናንስ ምህዳር ላይ የሚያመጣው ለውጥስ ምን ይመስላል? በሚሉት ጉዳዮች ዙሪያ ባልደረባችን ልዑል አለማየሁ ተከታዩን ዘገባ አሰናድቷል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንዴት አላችሁ? የውጭ ባንኮች ወደ ሀገራችን የፋይናንስ ስርዓት ውስጥ ገብተው እንዲሰሩ መፈቀዱን ተከትሎ በሀገራችን በፋይናንስ አቅማቸው ጠንካራ ባንኮችን ለመፍጠርና በተለይም በብሔራዊ ባንክ የተቀመጠውን የ5 ቢሊዮን ብር የተከፈለ ካፒታል መጠን ማሟላት የማይችሉ ባንኮችን ለመታደግ ህጋዊ የሆነ የባንኮች ውህደት ወይም መርጂንግ ኤንድ አኩዊዚሽን እንደ አንድ አማራጭ ይቆጠራል። እኛም በዛሬው የኢትዮ ቢዝነስ ፕሮግራማችን ህጋዊ የሆነ የባንኮች ውህደት አሰራር ስርዓት ምን ይመስላል፣ በሀገራችን የፋይናንስ ምህዳር ላይ የሚያመጣው ለውጥስ ምን ይመስላል የሚሉ ሀሳቦችን በስፋት እንቃኛለን። አብራችሁን ቆዩ። መርጀር አኩዊዚሽን አሁን የታወቀ ስትራቴጂ ነው እና የመርጀር አኩዊዚሽን ዩዥዋሊ 3 ምክንያት ነው ያለው። አንዱ ጂኦግራፊ ኤክስፓንድ ለማድረግ፣ ሁለተኛ ምክንያት ደግሞ ኬፓቢሊቲ ወይም ቴክኖሎጂ። አሁን የኔ ድርጅት ለምሳሌ የፈርኒቸር ፋብሪካ አለ እና እስካሁን ድረስ ኦፊስ ፈርኒቸር ብቻ ነው የምሰራው፣ ግን ወደ የቤት ፈርኒቸር ሶፋ፣ ጠረጴዛ፣ አልጋ መስራት እፈልጋለሁ። ሶ ይሄን ከሀብዬ ለመማር ብዙ እንትን ኮስት እና ታይም አለ። ግን አንድ ሌላ ፋብሪካ አለ፣ እነሱ ደግሞ የቤት እቃ ነው የሚሰሩት። ሶ ከነሱ ጋር መርጅ ማድረግ እችላለሁ። ሶ የኛ ፕሮዳክት እና የነሱ ፕሮዳክት ሲነርጂ ይኖራል ማለት ነው። ሶ የአዲሱ ድርጅት ምንድነው የሁሉም የቤትም የኦፊስ ፈርኒቸር ፋብሪኬት ማድረግ ይችላል ማለት ነው። ሶስተኛ ደግሞ ለማደግ ሳይዝ ስኬል ይባላል። it could be a bank አሁን የካፒታል አዲኳሲ ካፒታላቸውን ሬዝ ለማድረግ ማርኬት ሼር ማሳደግ። አንድ ድርጅት ሲያድግ ኢኮኖሚዝ ኦፍ ስኬል የሚባል ነገር አለ። በሳይዝ የመጣ ከሳይዝ ጋር የሚመጣ አድቫንቴጅ አለ። አሁን እቃ ስትገዛ በትልቁ ስትገዛ በኳንቲቲ ስትገዛ እሱ ይረክሳል። ማርኬት ኮምፒቲሽን ራሱ ዩዥዋሊ ሳይዝ ነው ዲተርሚን የሚያደርገው እና ተለቅ ያለ ድርጅቶች ዩዥዋሊ they will buy smaller companies just ሳይዝ ለማሳደግና just capability ደግሞ ከሱ የመጣ capability ደግሞ አብሮ እነሱም ሰክሰስፉል ሊያደርጋቸው ይችላል። ሶስት ምክንያት ነው ያለው፣ ጂኦግራፊ፣ ኬፓቢሊቲ፣ ሳይዝ። እነዚህ ካምፓኒዎች ወይም እነዚህ ባንኮች ያላቸው ኦፕሽን ትሩ ካፒታል ሬይዚንግ ያንን ፔድ አፕ ካፒታል ሬይዝ አድርገው ማሟላት ካልቻሉ ወደ መርጀርስ ወይም አኩዊዚሽን ወይም ማዋሃድ ከሌላ ባንኮች ጋር ባላንስ ሺታቸውን በመጨመር ፔድ አፕ ካፒታላቸውን ሬይዝ ማድረግ ይችላሉ ማለት ነው። አሁን ብሔራዊ ባንክ ሜቢ ፎርስድ መርጅ ሊያደርግ የሚችልበት ሁኔታ ካለ እነዛን የግለሰብ የሼር ሆልደሩን ራይት በሚጠብቅ መንገድ ነው የሚሆነው። መርጅ በሆነበት ደግሞ ኢቭን አድቫንቴጁ ለሼር ሆልደሩ ለራሱ ነው ብለን ነው የምናስበው። ያ መርጅ ባረገው ቁጥር የተሻለ ሌንዲንግ ካፓሲቲ ይኖረዋል፣ በተሻለ ሁኔታ ካስተመር ሰርቪስ ይሰጣል። ሶ ከሼር ሆልደሩም ከካስተመሩም የተሻለ ሲቹዌሽን ነው የሚፈጥረው ማለት ነው። አንድ ዝም ብለን መርጀር ስታስብ ዝም ብሎ ኦቨርናይት የሚሰራ ነገር አይደለም። እንዳልኩ በጣም ብዙ ኢንቴግሬሽን አለው። ኢቭን መርጀር ፉሊ ሲነርጀቲክ እስኪሆን 1 ዓመት 2 ዓመት ሊወስድ ይችላል። አሁን ሁለት ባንኮች መርጅ ያድርጉ ብንል በ3 ወር ወይ በ6 ወር የሚሆን ነገር አይደለም፣ 1-2 ዓመት ይወስዳል። ይሄንን ደግሞ ብለ ኢቭን ዴቨሎፕድ የሆኑ አገሮች ውስጥ ለደለውን እዚህ ኢመርጂንግ ማርኬት ውስጥ ሳይሆን ማለት ነው። ሶ በእንደዚህ አይነት ሂደት ውስጥ ነው የሚያልፉትና ኦቨርናይት የሚሆን ነገር ስላልሆነ ኢች ኤንድ ኢንዲቪጁዋል ቢዝነስ ዩኒት እንዴት ነው መዋሃድ የሚችለውን ኦፕሬሽናሊ እንዴት ነው ኢንቲግሬት ማድረግ የምንችለው፣ ኢንቲግሬትድ በሆነ ሁኔታ ውስጥ ደግሞ ኤፊሺየንሲ እንዴት ነው መጨመር የምንችለው የሚለውን ዲቴይልድ የሆነ ፕሮሰስ አለው። ያን ፕሮሰስ አልፎ ነው በኋላ ኦፕሬሽናሊ ኤፊሺየንት ይሆናል፣ ሲነርጂቲክ ይሆናል እና የተሻለ ሁኔታ ላይ ይደርሳል ማለት ነው። ይሄ መርጀር ደግሞ በጥንቃቄ ቢሄድ ይሻላል። ለምን ብዙ ፕሮብሌም ሊኖር ይችላል። አሁን አንድ ድርጅት እና ሌላ ድርጅት በተለየ ካልቸር አላቸው። አሰራር እንዴት ነው የሚሰሩት? አንድ ሌላ ችግር ደግሞ የአይቲ
ሰው ሁለት ድርጅት መርጅ ሲያደርጉ ልዩ የተለያየ አይቲ ሲስተም ካላቸው እሱ ራሱ it can be very difficult መርጅ ለማድረግና በደንብ አድርጎ እንዲሰሩ እና ኤክስፔንሱ ደግሞ በጣም ያድጋል። ሶስት ደግሞ ሪዳንደንሲ ይባላል። ተመሳሳይ ካምፓኒዎች አሁን አይዲያሊ መርጅ ማድረግ የሚችሉ ባንኮች ወይም ኤኒ ድርጅት የእነሱ ብራንች ፉትፕሪንት ልዩ ቦታ ካለ ግን የእነሱ ብራንች አጠገባ እንትን በጣም ቅርብ ከሆኑ ማለት ብዙ ቅርንጫፍ መዝጋት አለባቸው ማለት ነው። እሱን ደግሞ ማሰብ አለባቸው። ዩዥዋሊ ፒፕል የታወቀ ፕሮብሌሞች ፒፕል ካልቸር፣ ሁለት የአይቲ፣ ሶስት ደግሞ ራሱ የጂኦግራፊ እሱ የተመለከተ ደግሞ ጥንቃቄ ያስፈልጋል። የባንኮች ውህደት በፋይናንስ አቅማቸው ጠንካራ ባንኮችን በመፍጠር የስራ ዕድል ፈጠራንና የብድር አቅርቦትን በማሳደግ ለሀገር ኢኮኖሚ ምን አይነት አስተዋጽኦ ያበረክታል ማለት ይቻላል? እነዚህ ባንኮች መርጅ ባደረጉ ጊዜ ባላንስ ሺታቸው ኤክስፓንድ ነው የሚያደርገው። ባላንስ ሺት ኤክስፓንድ አደረገ ማለት ምንድነው? የብድር ወይም ብድር የመስጠት አቅማቸው ይጨምራል ማለት ነው። እዚህ ሀገር እንደምታውቀው ኢኮኖሚው የሚያድግበት ፍጥነት ትልልቅ ቢዝነሶች እየመጡ ነው። ትልልቅ ፕሮጀክቶች አሉ። ያንን ፕሮጀክት ፋይናንስ ማድረግ የሚችል ባንክ ያስፈልጋል እዚህ ሀገር ውስጥ። አሁን ባለበት ሁኔታ ሲንግል ቦሮወር ሊሚት የሚባል ነገር አለ እና ብዙ ባንኮች እዛ ላይ እየደረሱ ነው። አሁን አንዳንድ ተበዳሪ ሄዶ ብድር ሲጠይቅ እዛ ማክሲመም ሲሊንጋቸው ላይ ይደርሱና ከዛ በላይ ማበደር አንችልም ይላሉና እንደዚህ አይነት ነገሮች እንዳያጋጥሙ እነዚህ ባንኮች መርጅ ባረጉበት ጊዜ በጣም ብዙ ኦፖርቹኒቲዎች ለከስተመር ሰርቪስ አዳዲስ ጆብ ክሪኤሽኖች የሚፈጥሩበት ሁኔታ አለ። ባንኪንግ ሴክተሩ ኮንሶሊዴት ባደረገበት ጊዜ የማበደር አቅሙ ይጨምራል ማለት ነው። ብድር ደግሞ በጣም ለብዙ ነገሮች ለግሮት ካታሊስት መሆን የሚችል ነገር ነው። ብድሩን አንድ ሰው ወስዶ ያን ብድር ወደ ዌልት ነው ክሬት የሚያደርገው ማለት ነው። ያን ብድር የወሰደውን ቢዝነሱ ላይ ኢንቨስት ተደርጎ ኦፕሬሽኑን ማስፋት የሚችል የኢትዮጵያ ድርጅቶች ሎካሊ ብቻ ሳይሆን ሪጂናሊ ኮንቲኔንታሊ ኮምፒቲቲቭ መሆን ይችላሉ ማለት ነው። ኢን ትራንስሌሽን ባንኪንግ ሴክተሩ ኮንሶሊዴት በተደረገበት ጊዜ ውስጥ አቅሙ በጨመረ ቁጥር የኛ የኢትዮጵያ ድርጅቶች የኢትዮጵያ ካምፓኒዎች አቅማቸው በዛ ልክ ነው እየጨመረ የሚመጣው ማለት ነው። ይሄ መርጀር በሚሆንበት ጊዜ ያንን ካታላይዝ ነው የሚያደርገው እድገቱን እንዲሁም ያፋጥነዋል ማለት ነው። የባንኮች ውህደት በፋይናንስ አቅም ተደራሽነት፣ በአዳዲስ አሰራርና በዘመናዊ ቴክኖሎጂ በአጠቃላይ በሀገራችን የፋይናንስ ምህዳር ላይ ምን አይነት ለውጥ ያመጣል ማለት ይቻላል? በጣም ጥሩ ጥያቄ ነው። መርጀር ሲባል ቅድም ያወራነው ስለ ፋይናንሻል ሲነርጂ ነው። እነዚህ ሁለት ባንኮች አንድ ላይ መርጅ ሲያደርጉ ምን አይነት ፋይናንሻል አድቫንቴጅ ይኖረዋል ወይም ባላንስ ሺታቸው መርጅ በሚያደርግበት ሰዓት what kind of synergy ሊኖረው ይችላል። ይሄኛው አሁን ያነሳልኝ it's operational synergy። operational synergy በሚፈጠርበት ሰዓት it's a catalyst for innovation technology የተሻለ የከስተመር ሰርቪስ አቅርቦት ማድረግ የሚችሉበት ካፓሲቲው ይኖራቸዋል ማለት ነው። እንደ ኢንዲቪጁዋል ባንክ ብቻውን ይሄንን አንድ ነገር ታክል ከሚያደርግ አንድ ላይ መርጅ አድርጎ አቅሙን አዳብሮ ከዛ ቴክኖሎጂ ላይ ኢንቨስት ማድረግ የሚችልበት ሁኔታ ይፈጠራል ማለት ነው። ቅድም እንዳልኩ የፋይናንሻል ሲነርጂ ብቻ ሳይሆን ኦፕሬሽናል ሲነርጂ ይፈጠራል። መርጅ በማድረጋቸው ለነሱ ስኬል መጀመሪያ ያሟላሉ፣ የካፒታል ራሱ ያሟላሉ እና ጎይንግ ኮንሰርን ይሆናሉ ማለት ነው። ፔድ ካፒታል እሱን ካሟሉ በኋላ ደግሞ ሳይዝ ይኖራል፣ ኮምፒት ማድረግ ይችላሉ። አንዳንድ ባንኮች በጣም ስፔሻላይዝ ናቸው። የሆነ ድርጅት ወይም የዘርፍ ጋር ይሰራሉ። ኮንስትራክሽን ሊሆን ይችላል፣ ሪል ስቴት ሊሆን ይችላል እና አዝ አ ባንክ ሲኢኦ ከሪል ስቴት ካምፓኒዎች ጋር ስሰራ ትንሽ መርጅ ከሌላ ሪል ስቴት ባንክ ስፔሻላይዝ የሚያደርግ ባንክ ደግሞ መርጅ ካረኩኝ ደግሞ የበለጠ ሰርቪስ ኦፈሪንግ መስጠት ይችላለሁ ማለት ነው። የኔ ደንበኞች የኔ ካስተመርስ ከሌላ ባንክ ዲፖዚት ሞቢላይዝ ሊያደርጉ ይችላሉ፣ ከኔ ሊበደር ይችላሉ። ቢኮዝ ከፍ ያለ ካፒታል አለኝ፣ ሞር ብራንችስ አለኝ። ምናልባት አዲስ አበባ ብቻ ነበር፣ አሁን መቀሌ ወይም ባህር ዳር ብራንች ቅርንጫፎች አሉኝ። ኤክስፓንድ ማድረግ ኢፍ ኢትስ ዳን ፕሮፐርሊ የቢዝነሱን ራሱ በጣም የሚያሳድግ አይነት ዲቨሎፕመንት ነው። ትራዲሽናል ዌይ ኦፍ ባንኪንግ አሰራሩን ትተን ወደ ሞደርናይዜሽን አሁን ምንድነው መሰለ እየተፈጠረ ያለው የውጭ ሀገር ባንኮች ወደዚህ ሀገር በሚመጡበት ሰዓት ውስጥ የኛ ሀገር ባንኮች ተዘጋጅተው ወይም ዌል ኢኩዊፕድ የሆነ ሂውመን ወርክፎርስ ከሌላቸው ኮምፒቲቲቭ መሆን አንችልም ማለት ነው። አሁን ባንኪንግ ሴክተር ወይም ኤኒ ካይንድ ኦፍ ሊበራላይዜሽን በሚፈጠርበት ሰዓት በጣም ብዙ ኦፖርቹኒቲዎች ነው እየከፈተ የሚመጣው። ውጭ ሀገር የመጡ ባንኮች ኮምፒት ያደርጋሉ። እነሱ ደግሞ ልዩ አይነት ቴክኖሎጂ ያላቸው የራሳቸው
ከፍ ያለ ካፒታል አላቸው፣ ኤክስፒሪየንስ አላቸው፣ ፕሮዳክት አላቸው። እዚህ ሀገር ገና የማይገኝ ፕሮዳክት እንደ ክሬዲት ካርድ እንበል ሌላ ፕሮዳክት ወይም ሎን የብድር ፕሮዳክት ሊኖራቸው ይችላል። ሶ አጌን ከነሱ ጋር ኮምፒት ለማድረግ ለመወዳደር መርጅ አድርጎ ተለቅ ያለ ባንክ የሚችለው ይመስለኛል። እንደዚህ አይነት ፕሮግራሞች መዘጋጀታቸው በጣም ጥሩ ነው። አይ ቲንክ አዌርነስ ያስፈልጋል። ኢትስ አ ፕሮሰስ ኦፍ ግሮት። ያን ግሮት ተከትለን እንደ ሀገር መሄድ አለብን እና ባንኪንግ ሴክተሩ ላይ ደግሞ የሚያስፈልጉ ሊበራላይዜሽኖች አሉና እነዚህ this is the kind of steps that we need to take as a country to የምንፈልግበት ደረጃ ላይ ለመድረስ ማለት ነው። ስለ M&As ሲያስቡ ሶስት ምክንያቶች አሉ። ሳይዝ፣ ጂኦግራፊ እና ኬፓቢሊቲስ እና ደግሞ ማስጠንቀቂያ የሚሰጠው ደግሞ ካልቸር፣ ቴክኖሎጂ እና ኦፕሬሽንስ እና እሱ ደግሞ ኮምፓቲቢሊቲ መኖር አለበት። በጥንቃቄ ነው ይሄ አይነት ስራ የሚሰራው። ጥናት ያስፈልገዋል እና ከተወሰነ በኋላ ደግሞ ኬርፉል ኤክሲኪዩሽን ያስፈልጋል። because መርጀሩ ራሱ ትልቅ ስራ ነው እና ባለሙያዎች መጥተው ነው መስራት ያለባቸው። ተመልካቾች በዛሬ የሐሙስ ኢትዮ ቢዝነስ መረጃዎቻችን በአጫጭር የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታን በተመለከተ የውጭ የፋይናንስ ተቋማት ለቢሾፍቱ ኤርፖርት ግንባታ ብድር ቃል ስለመግባታቸው፣ የኦሮሚያ ህብረት ስራ ባንክ 40 ቢሊዮን ብር በምቹ የብድር አገልግሎት ስለማቅረቡ ወደ እናንተ አደረስን። በሁነት እንዲሁም ደግሞ በዝርዝር ቆይታችን አማራ ባንክ ወጋገን ካፒታል ኢንቨስትመንት ባንክ ጋር የፈጠረው የጋራ መግባቢያ ሰነድን በተመለከተ፣ ዘምዘም ባንክ 5ኛ መደበኛና 4ኛ አስቸኳይ ጉባኤውን እንዲሁም ደግሞ ህጋዊ የሆነ የባንኮች ውህደት አሰራር ስርዓትን በተመለከተ ወደ እናንተ አደረስን። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩን።